ሱዳን ውስጥ ከ2023 ጀምሮ የተነሳው የውስጥ ጦርነት አካባቢውን በሙሉ አናውጦታል። ይህ ግጭት በሱዳን መደበኛ ሰራዊትና በአርኤስኤፍ መካከል ነው። ነገር ግን ይህ ጉዳይ ሱዳን ብቻ አይደለም፣ ኢትዮጵያንም በቀጥታ ይነካል። እንግዲህ ምን እየተከሰተ ነው? አርኤስኤፍ ማለት ራፒድ ሰፖርት ፎርሰስ ማለት ነው። በመጀመሪያ በዳርፉር ግጭት ዘመን የተፈጠረ የጦር ኃይል ነበር። በኋላ ወደ ብሔራዊ የደህንነት ኃይል ተቀይሯል። ነገር ግን ከሱዳን መደበኛ ሰራዊት ጋር የሥልጣን ግጭት ተፈጠረ። ይህ ግጭት 2023 በግልጽ የጦርነት ሁኔታ ወደቀ። በካርቱምና በሌሎች ከተሞች ከባድ ውጊያዎች ተካሂደዋል። ብዙ ሺዎች ሰዎች ተጎድተዋል፣ ሚሊዮኖች ደግሞ ከቤታቸው ተፈናቅለዋል። የምግብ፣ የመድኃኒትና የመሠረታዊ አገልግሎቶች እጥረት ተፈጥሯል። ይህ ጦርነት የሰው ሕይወት ብቻ አይደለም የሚጎዳው፣ ኢኮኖሚንምና ክልሉን ያናውጣል። ኢትዮጵያ ከሱዳን ጋር ረጅም ድንበር አላት። በጦርነቱ ምክንያት ብዙ ስደተኞች ወደ ኢትዮጵያ ገብተዋል። እንዲሁም የድንበር ደህንነት፣ የንግድ ግንኙነትና የአካባቢ ሰላም ተጽዕኖ ተቀብለዋል። አንዳንድ ጊዜ የድንበር ግጭቶች ይከሰታሉ። ስለዚህ የሱዳን ውስጥ ግጭት ኢትዮጵያ ለውጭ ጉዳይና ለደህንነት ትኩረት ያስፈልጋል። አካባቢያዊ አገራትና ዓለም አቀፍ ድርጅቶች ጦርነቱን ለማቆም ጥረት አድርገዋል። የሰላም ውይይቶች ተጀምረዋል፣ ነገር ግን እስካሁን ቋሚ መፍትሄ አልተገኘም። ክልሉ ውስጥ የፖለቲካና የጦር ኃይሎች ግጭት በጣም ውስብስብ ነው። የሱዳን ሰላም ለኢትዮጵያና ለአካባቢው በጣም አስፈላጊ ነው። ቋሚ መፍትሄ ካልተገኘ የሰው ሕይወትና የክልል ደህንነት አደጋ ውስጥ ይቀጥላል። የሰላምና የውይይት መንገድ ብቻ ትክክለኛ መፍትሄ ነው። ኢትዮጵያ፣ ሱዳንና አርኤስኤፍ ያሉበት ሁኔታ በአካባቢው ላይ ትልቅ ተጽዕኖ አለው። እውነተኛ መረጃን መከታተልና ሁኔታውን በጥልቀት መረዳት አስፈላጊ ነው። ይህ ቪዲዮ ጠቃሚ እንደሆነ ካሰባችሁ ላይክ ያድርጉ፣ ቻናልን ሰብስክራይብ ያድርጉ እና ደወል ምልክቱን ይጫኑ። እንደ አዲስ መረጃዎችን በፍጥነት እንድታገኙ